እሺ የ2018 የሬሚዲያል ተማሪ ከሆናችሁ የሬሚዲያል ኤግዛም ከማዕከላዊ የሚሰጠውን ለመፈተን ኦልሞስት ወደ 3 ወር አካባቢ እንደቀራችሁ በእርግጠኝነት ብዙዎቻችሁ በተለያየ ቻናሎች ሰምታችኋል። ስለዚህ እንዴት ነው ይሄ 3 ወር የመጣው የምንፈተንበት ቀን ተወሰነ እንዴ? በተጨማሪም ደግሞ ይሄን 3 ወር እንዴት ነው ኤፊሺየንትሊ መጠቀም የምንችለው እና ምን ትመክረናለህ? ሆነስት የሆነ አድቫይስ ከራሴ ኤክስፒሪየንስ ያው ሬሚዲያል ተማሪ እንደሆንኩኝ ብዙዎቻችሁ ታውቃላችሁ። ሶ ሆነስት የሆነ አድቫይስ ካለምንም ስክሪፕት ጀስት በቃ ከራሴ ቁጭ ብለን የምናወራበት ነው ማለት ነው። ስለዚህ ቪዲዮ ረዘም ስለሚል ቡናችሁን ይዛችሁ ቁጭ ብላችሁ አዳምጡት፣ በኋላ ሪግሬት እንዳታረጉ ማለት ነው። ስለዚህ በዚህ በቀሩ 3 ወር ውስጥ እንዴት ኢፊሺየንትሊ መጠቀም እንችላለን፣ ሰዓታችንን ምን አይነት ነገሮችን ሊሚት ማድረግ አለብን እና ምን አይነት ነገሮች ላይ በደንብ ሞር ስፔንድ ማድረግ አለብን ታይም የሚለውን በአጠቃላይ ምን ማድረግ እንዳለባችሁ እናወራለን። ሆነስት የሆነ አድቫይስ ስለሆነ ከራሴ ምክር ስለሆነ እስከ መጨረሻው ድረስ እንድታዩና ያው እኔም ፋይናል ኤግዛም ላይ ነኝ አሁን እና እናንተም ደግሞ ብዙም ታይም ስለሌላችሁ አጠር አድርጌ ስለምናገር ቶሎ ወደ መረጃችን እንግባ። ሰብስክራይብ እንድታደርጉና ቪዲዮ ላይክ በማድረግ እንድትጀምሩ። ከምንም በፊት የሚቀድመው ባትፈሩ ጥሩ ነው። ስትረስ ባታረጉና ላይክ በጣም ወሪ እያረጋችሁ ነው። ብዙዎቻችሁ እያየው ነውና በጣም ፍራቻ በዝቶባችኋል። ላይክ ብዙዎቻችሁ ኮሜንት ላይ ምጽፉልኝ፣ ቴሌግራም ላይ ዲኤም የምታደርጉኝ ልጆች እያየው ነውና ሞጁል አልተገኘም ብላችሁ በጣም ብዙዎቻችሁ እየተጨናነቃችሁ ነው። ሞጁል እኮ የወጣው የ2018 አዲሱ እኛ የተማርንበት እኔ ከራሴ ኤክስፒሪየንስ ስለሆነ አሁን የምነግራችሁ በደንብ አዳምጡኝ። ሞጁል የ2018 ይሄ 2017 አዲስ የወጣው ሞጁል እኮ እኛ የተማርንበት ማለት ነው። እሱ ሞጁል በአጠቃላይ ከ2016 ኮፒ ተደርጎ ነው በአጠቃላይ የመጣው ማለት ትችላላችሁ። ከአንድ 2 ወይ 3 ትምህርት በእያንዳንዱ በናቹራልም በሶሻልም ከዩኒቶቹ መቀየር ውጪ በጣም ዳይሬክትሊ ኮፒ ናቸው። ባዮሎጂ ኢቭን ማለት ነው። እኔ የኦልድ ካሪኩለሙን ነው ያነበብኩት አምና፣ ሆነስት አድቫይስ ማለት ነው የአምናውን ያነበብኩትና ምንም እስካሁን ሞጁል አላገኘውም ብላችሁ ጥናት ያልጀመራችሁ ተማሪዎች እግዚአብሔርን ሆነስት የሆነ አድቫይስ እናውራ በሚለው ላይክ እንዴት ነው ያሰባችሁ ያላችሁት? ምንድነው ያሰባችሁት? እንዴት ነው ሞጁል አላገኘውም ተብሎ ጥናት የሚቆመው? ሞጁል በአጠቃላይ ኮፒን የተደረገው በቃ የ2018 ምን አረጉ እነሱ? ሞጁል ሲቀየር እኛ 12 አስተውሳችሁ ከሆነ ከሆነ ሰዓት በኋላ የአዲስ ካሪኩለም እየታደሰ ነው የመጣው። ከግሬድ 9 አዲስ እየተማሩ ነው፣ 10ም እየታደሰ ስለሆነ ነገር ግን 12 ስትፈተኑ እናንተ በሁለቱ የኦልድ ካሪኩለም ነው የምትፈተኑት። 11 እና 12ን 10 እና 9ን እናንተ የተፈተናችሁት 2018። እኛ ደግሞ የተፈተነው 9፣ 10 እና 11 በኦልድ ካሪኩለም ሲሆን በ12 ደግሞ በኒው ካሪኩለም ነው ማለት ነው። ስለዚህ ይሄንን ለማሻሻል ብሎ ነው እናንተ በኒው ካሪኩለም የተማራችሁትን መጽሐፍ ለ2014 መጀመሪያ ጊዜ ሬሚዲያል የተጀመረበት አመት ላይ ስለሆነ ሞጁሎች የወጡት የድሮቹ በእነሱ ከተማራችሁት 12 የተማራችሁት ጋር ስለማይገናኝ እና ደግሞ ድሮ ደግሞ የተማሩት የ12ዎች ደግሞ ከአሁኖቹ ጋር ስለማይገናኝ ይሄንን ጋፕ ለማጥበብ ብሎ ነው በአዲሱ ሞጁል የወጣው እንጂ ሌላ የተለየ ነገር የለም ማለት ነው። ስለዚህ አሁን አይታችሁ ከሆነ ኬሚስትሪ ላይ የድሮዎቹ ላይ የ2014 15 ላይ ዩኒት 1 ሶሉሽን ነው ነበር የሚለው ግን ከሆነ ሰዓት 12 አዲስ አይታችሁ ከሆነ ግሬድ 12 ዩኒት 1 የመጃሁኑ ተቀይሯል፣ ሶሉሽን አይደለም። እና ይሄንን ጋፕ እነዚህ አይነት ትምህርቶችን ለመቀየር ነው ሞጁል የተዘጋጀው እንጂ ሬሚዲያል ተማሪ ከሆናችሁ ከሞጁል አንብቡ የሚባል ነገር የለም። ሃይ ስኩል ሲጀመር ሬሚዲያል ማለት ከግሬድ 9 እስከ 12 ድረስ ያለውን ድጋሚ ለእናንተ ቻንስ ሰጥቷችሁ ድጋሚ ወደ ዩኒቨርሲቲ የምታልፉበትን ስርዓት ነው እንጂ ሌላ የተለየ ሞጁል ሬሚዲያል ሞጁል ተብሎ ከተለያየ ነገር የመጣ ስላልሆነ ኦልሞስት ከሃይ ስኩል መጽሐፋችሁ ስለሆነ የመጣው ይሄንን በማለት ብታነቡ ይሻላል ከዚህ በኋላ ማለት ነው። እና ብዙዎቻችሁ ሞጁል እስካሁን አላገኘውም ብላችሁ ስትረስ እያደረጋችሁና ጥናት ያልጀመራችሁ ምንም ምለው ነገር የለም። እኔ ጀስት ብታነቡ ይሻላል እና ምንም አይነት የሆነ የምታስቀምጡት ነገር የለም። በቃ ቆይ ይሄንን ሳገኝ የሆነ ክራይቴሪያ አታስቀምጡ። ጀስት ስታርት በቃ ሁሉን ነገር አክሽን ወስዳችሁ ጀምሩ እንጂ ብዙ ሰዓት የሆነ በመጨናነቃችሁና ራሳችሁ ጋር በማውራታችሁ ብቻ የሚመጣ ነገር የለም። አክሽን ካልወሰዳችሁ በስተቀር
እንዲሁ ነው እየተጨናነቃችሁ የምትቀሩትና በቃ አሁንም ድጋሚ ይህንን ነገር ፌል የምታደርጉት እንጂ ምንም ነገር የለውም። ስትረስ ማድረግ ሲጀምር ምንድን ነው ጥቅሙ? እስቲ ንገሩኝ። ምንም ሪዛልት የማታመጡበትን ነገር ማለት ነው። ስለዚህ እኔ የምላችሁ ነገር አትፍሩ። ብዙዎቻችሁ ደግሞ እያዩ ያሉት ብርሃኑ ነጋ የሆነ እንትን ብሌም ማድረግ በጣም እሱን እንትን ማለት እሱ ነው እንዲያደርገን ምናምን እያላችሁ በጣም ይሄ ነገር ማተር አያደርግም። ከማትችሉት አካል ጋራ ሁሌ መሳደብ ወይም ደግሞ መጣላት ምንም ጥቅም የለውም። እናንተ አሁን ማድረግ ያለባችሁ አንብባችሁ በተሰጣችሁ እድል ተጠቅማችሁ ማለፍ ሲገባችሁ ወደኋላ ተመልሳችሁ ብርሃኑ ነጋ እንዲያደርገን ሞጁል ማግኘት አልቻለም ምናምን እያላችሁ በጣም ብዙ ወሬ እያደረጋችሁ እየተጨነቃችሁ ስለሆነ ነው ማለት ነው። ስለዚህ ሰውን ብሌም ማድረጋችሁ ወይም ደግሞ ማትችሉትን አካል ጋራ መጣላታችሁ ምንም የሚመጣ ነገር ስለሌለ አርፋችሁ ብታነቡ እላለሁ ማለት ነው። እና እንደዚህ አይነት ስትሬሶችን ደግሞ ይሄ መጨናነቅን አጉል መጨናነቅ ላይ በቃ ጊዜው እየተቃረበ ነው የሚለው ጋራ መጨናነቅን ለመቀነስ ምን ማድረግ ይኖርባችኋል ማለት ነው። ሆነስት አድቫይስ ሰጣችሁ ጊዜው ከደረሰ በኋላ ከሆነ ሰዓት በኋላ ራሳችሁን ሰፓሬት አድርጉ። ከዶርም ተማሪም ቢሆን ሰፓሬት አድርጋችሁ በቃ ስፔስ አላ ላይክ ላይብረሪ አለ፣ ክላስ ስፔስ አለ፣ የምትማሩበት ቦታ ኢቨን የምትማሩበት ከዩኒቨርሲቲ ደግሞ ትላልቅ ከተሞች ከሆኑ ፐብሊክ ላይብረሪዎች አሉ። ከግቢ ውጪ ወጣ ስትሉ የመንግስት እንትን ላይብረሪዎች እና እነሱን ተጠቅማችሁ ራሳችሁን ሰፓሬት አድርጋችሁ ማንበብ ይኖርባችኋል። ለምንድን ነው ይሄ የምላችሁ? ያው የሰው ጥናት ዘዴ ይለያያል። ከአንድ ሰው ወደ ሌላ ሰው ይለያያል። አንድ ሰው በግሩፕ ሲያጠና ነው እንትን ሞር ኦፍ ኢፊሸንት ሆኖ የሚያጠናው፣ ሌላኛው ደግሞ ለብቻው ሲያጠና ነው። እሱም ፊገር አውት ካረጋችሁ በኋላ የምታነቡበትን ሰው ግን መምረጥ ይኖርባችኋል። ላይክ የሚያፌዝ ጊዜው የሚያቃጥል የመጣበትን በቃ ግቢ ላይፍ ቴስት ለማድረግ ብቻ የሚመጣ ሰው ከሆነ እናንተ ትጎዳላችሁ እንጂ አትጠቀሙም እንደዚህ አይነት ሰው ጋር። ለምን ጊዜያችሁን ነው የምታቃጥሉት። ስለዚህ ጊዜያችሁን በአግባቡ ለመጠቀም ግዴታ ምን ማድረግ አለባችሁ? ራሳችሁን ሰፓሬት አድርጋችሁ በቃ ከእንደዚህ አይነት ሰዎች አይሶሌት አድርጋችሁ ራሳችሁን ላይክ በቃ ለብቻችሁ ማጥናት በቃ ላይክ ደግሞ በጣም ይሄን ያህል ከባድ አይደለም ፈተና። እኔ እመኑኝ ሬሚዲያል ማለት ነው የ8ኛ ክፍል 9ኛ ክፍል ልጆች ይመልሱታል። በጣም ሲበዛ ቀላል ነው። ስፔሻሊ ለእንግሊዘኛ ብታዩ፣ ባዮሎጂ ብታዩ ኢቭን ትንሽ ከባድ ኬሚስትሪ ኢቭን እኔ አስታውሳለሁ ላስቲር በጣም ሞስት ቀላል ጥያቄ ማለት ነው። ላይክ ስንት ስኮር ያረኩትን እንኳን ብነግር ምንም ጥቅም የለውም፣ ግን ከ50% አይደለም በስትክክል 80-70% የምታመጡበት ነው። ኬሚስትሪ ራሱ አምና የነበረው ፈተና ማለት ነው። እና በጣም ቀላል ነውና ይሄን ያህል ላይክ እንቅልፋታችሁ ሌሊት ሙሉ ሳይሆን ኮንሲስተንትሊ የሆነ አንድ ቀን ጀምራችሁ አንድ ቀን የምታቋርጡ ሳይሆን ላይክ በቀን 2 ሰዓት 3 ሰዓት እየሰጣችሁ ሁል ጊዜ አንብቡ። እንደዛ ካረጋችሁ በእርግጠኝነት ከተሰጠው 500 የሚሆን ሶሻል ለናቹራል ደግሞ ለሶሻል 400 የሚሆን ለናቹራል ከ500 እጥፍ አምጥታችሁ 60-70% አምጥታችሁ የምታልፉበት ነውና ሬሚዲያል ላይ መጨነቅ አያስፈልገውም። ስለዚህ የምታጠኑበትን ዘዴ ማወቅና ከዚህ በፊት ሃይ ስኩል ላይ ስታነቡ እንዴት ነበረ፣ በተጨማሪም ደግሞ ጎበዝ ተማሪ እንትን ትንሽ እንኳን የሆነ የማንበብ ፍላጎት የሌላችሁ ስታነቡ የሚያስጠላችሁ ከሆነ የሆነ ትንሽ ከእናንተ ሻል የሚል ሰው ጋራ ተጠጉ። እናንተ ሻል የሚል ሰው ጋር ተጠጉና ከሱ ጋራ አዳፕት ማድረግ ጀምሩ። ከሱ ጋራ እንዴት እንደሚጠና አዳፕት ማድረግ ጀምሩና ኢንቫይሮንመንቱ ስለምዱት እናንተ ራሱ በቃ ሁሌ አንብብ ይላችኋል። ሲጀመር ይሄ የሆነ ሀቢት ስለሆነ ሀቢት እያረጋችሁ ለተከታታይ ለ3 ወር ተመሳሳይ ነገር ሀቢት እያረጋችሁ ስመጡ ኢቨን ፌል የምታደርጉበት ወይም ደግሞ ይሄ ነገር የሆነ ሰዓት የሚቆምበት ምክንያት የለም። ለምን ሀቢታችሁ ሆኗል በቃ። እና እንደ ፍላጎታችሁ መጠን በቃ ጎበዝ ተማሪ ከሆናችሁና የወደቃችሁት ያው በትንሽ ነጥብ ከሆነ ያው ታውቃላችሁ ራሳችሁን። እንደዛ አይነት ተማሪ ከሆናችሁ ሰፓሬት አድርጋችሁ ራሳችሁን እናንተ እንደውም በደንብ ታውቃላችሁ የቱ ጋር እንደሚመጣ ራሱ ኤግዛሞችን እየሰራችሁ በደንብ ማንበብ ነው። ነገር ግን ምንም ሃይ ስኩል ላይ ብዙም ፖይንት አሪፍ ነጥብ ያላመጣችሁ እና የሆነ ትንሽ የማንበብ ድብርት ያለባችሁ ከሆነ ሰዎች ጋር ብትጠቁ አሪፍ ነው እላለሁ ማለት ነው። እና ትንሽ ሳውንድ ከጀርባ አለ ምናምን ሰዎች ያው ኖርማል ነው። እኔም ባለኝ ሰዓት እንትን እንድንለው። ሌላኛው ደግሞ ማየት ያለባችሁ ይሄ ኮንሲስተንት መሆን አለባችሁ። በጣም ብዙ አምና ራሱ ፌል ያደረጉበት ልጆች አንዱ ምንድነው
የሆነ ሰዓት ያጠናሉ፣ የሆነ ሰዓት ፓርቲ ይወጣል ምናምን። ግቢ ላይ ደግሞ በጣም ችግር ያለባቸው ልጆች አሉ በጣም ኢቨን ግቢ ላይ መጥቶ በቃ በአንድ አመት ብልሽት ያላለ ሪሚዲያል ብቻ ማለት ነው። እና ሪሚዲያል ደግሞ ብቻ ግቢ ላይ ያለው ነገር እዚህ ላይ የሚወራ አይደለም እና እንትን ሌላ ነገር ስለሚሆን ፖይንታችን ግቢ ላይ እንትን አትበሉ። ይሄ አንዴ እየተነበበ አንዴ እየተተወ ከሆነ ኮንሲስተንት ከሌለው አይምሯችሁ ራሱ አይዞም። ላይክ ምንድን ያነበብኩ ከዚህ በፊት ትላና ትረሳላችሁ። ስለዛ ኮንሲስተንት የሆነ ለ3 ወር ፕላን አዘጋጅታችሁ ፕላናችሁ ላይ ስቲክ አርጋችሁ በቃ ሁል ጊዜ መስራት። ከዛ በኋላ ከሆነ ከ2 ሳምንት በኋላ ይሄ በጣም የተለመደ ነገር ነው፣ ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። ኦልሞስት ከ2 ወይ 3 ሳምንት በኋላ በቃ ስቲክ ፕላናችሁ ላይ ስቲክ ማድረግ ይከብዳችሁና አረ ዛሬ ልውጣ ምናምን ትላላችሁ። በጣም የሆነ ኦቪየስ የሆነ ነገር ስለሆነ ነው ስላጋጠመኝ እኔም። የዛን ሰዓት ምን ታደርጋላችሁ? ፓርትነር ፈልጉና የሆነ የሚገፋፋችሁ ፑሽ የሚያደርጋችሁ ሰው ፈልጋችሁ ሄዳችሁ አብራችሁ ማጥናት ይኖርባችኋል። ወይም ደግሞ የዛን ቀን ኤግዛም ጥያቄዎችን ቁጭ ብላችሁ ለብቻችሁን ሜቢ ኳስ እያያችሁ ሊሆን ይችላል። ዊከንድ ላይ እኔ እያረኩ የነበረው ስለሆነ ነው። ኳስ ካሌለም ደግሞ ጀስት በቃ ለብቻችሁን ወጣ ብላችሁ ከግቢ ማንበብ ነው። በቃ ኤግዛሞችም ቁጭ ብላችሁ መስራት ነው እና ኮንሲስተንት የሆነ ነገር ቢኖራችሁ ይሻላል ማለት ነው። እና አንዳንድ ተማሪዎች እንዲሁ ያስታውቃሉ እኮ ላይክ የመጡበትን ላይክ ሪሚዲያል ማለፋቸውን ሴሌብሬት የሚያደርጉ ተማሪዎች በቃ ላይክ ማለፋቸውን ሴሌብሬት የሚያደርጉ በቃ ያለው 12 መውደቃቸው ኖርማል የሆነባቸውና እንደውም እኔ ሪሚዲያል ምገባ አልመሰለኝም ምናምን የሚሉ በቃ ታውቃላችሁ፣ እንደዚህ አይነት ተማሪዎች በቃ ብዙ እንትን ኬር የማይሰጡ ማለት ነው። እንደዚህ አይነት ተማሪዎች ምን ትጠብቃላችሁ እናንተ? አብራችሁ እንድታነቡ ነው ወይስ ደግሞ እነሱ ጋራ ፓርትነር ለመሆን ነው? ስለዚህ እንደዚህ አይነት ከጓደኞች ጋር ያለውን ነገር አጥፉ። በተጨማሪም ደግሞ ስታነቡ እንዳልኳችሁ ኮንሲስተንትሊ ሁሌ አንብቡ ማለት ነው። እሺ ሌላኛው ሶስተኛ ምክሬ ደግሞ ምንድነው የሚሆነው? ይሄ እንኳን ፐርሰናል ነበረ፣ ነገር ግን እናንተም ልትጠቀሙበት ትችላላችሁ እንዳላችሁበት ኢንቫይሮንመንት እና እንዳላችሁበት የግቢ አስተማሪዎች። ሬሚዲያል ተማሪ ከሆናችሁ መቼ ነው ፈተና የምትፈተኑት? አት ዘ ኤንድ ኦፍ ዘ ይር ነው፣ ግንቦት ላይ አሁን ነው የምትፈተኑት። ከዛ ውጪ ያለው ግን ግቢ ላይ ያለው ፈተና ይሄ ሚድ ኤግዛም ቢሆን ፋይናል ኤግዛም አሳይመንት ስጡ፣ ክላስ ውስጥ ሁልጊዜ አቴንዳንስ ይያዛል። በጣም ሲበዛ እኔ ኢቭን አቴንዳንስ ሁላ ያልሞላውበት ቀን አለ። ያልሞላውበት ቀን እላለሁ የሆነ እንትን የፈረምኩበት ቀን የለም አቴንዳንስ ማለት ነው። ሙሉ ክላስ ሄደን አናውቅም። እና ላይክ ብዙ የሆነ ተማሪ አለ ሁልጊዜ ነው አቴንዳንስ የሚሄደው፣ አሳይመንት ይሰራል ፕሮፐርሊ፣ ጥያቄው እንትን ሚድ ኤግዛምም እንደዛው ያጠናል፣ ግን ፌል አረገ መጨረሻ ላይ። ይሄ ሁሉ ምንድነው የምለው? ክላስ አትግቡ አይጠቅምም ሳይሆን በመሃል ግቡ። በጣም የሚጠቅማችሁ ክላሶች አሁን የሆነ ስማርት የሆነ ወይ ማሳያችሁ እኔ ስጠቀምበት የነበረ ማለት ነው። እንዴት ነው ያ ልጅ የወደቀው የሚለውን በራሴ ኦፒኒየን ስነግራችሁ፣ ሁሌ ሲያጠና እንደ አዲስ ነው የሚጀምረው። ለሚድ ኤግዛምም ሲያጠና እንደ አዲስ ነው የሚጀምረው። ሪቫይዝ ማድረግ ሳይሆን ልጁ ምንድነው እንደ አዲስ መጀመር ነው። ሁልጊዜ እንደ አዲስ ስክራች በቃ ሁልጊዜ ወደ ኋላ ተመልሶ መጀመር ነው ልጁና ሚድ ኤግዛም ሲመጣ ሌላውን ያነባል። ከዛ በኋላ አለቀ። ለፈተናዎች ብቻ ስለሚያነብ ይረሷል። ልጁ ኦልሞስት ረስቶታል። ከዛ በኋላ ስጠይቁት ያለች ከኤግዛም በኋላ አያውቀውም። ከዛ በኋላ አሁንም እንደዚሁ ነው በቃ እሱ ሁሌ የሚያደርገው። ከዛ በኋላ ፋይናል ላይም ሲደርስበት በዛበት የዛን ጊዜ ማለት ነው። ሚድና ፋይናሎቹ ያው ትንሽ ስለሆኑ፣ ፋይናል ኤግዛም ግን 5 ትምህርት ከ9 እስከ 12 ባለ ኮንተንት በጣም ብዙ ነው። ልጁ ሌላ ጊዜውን አይጠቀምም፣ ግን ክላስ ብቻ ነው በደንብ አቴንድ የሚያደርገው ማለት ነው። እና ክላስ አቴንድ ማድረጋችሁ ሬሚዲያል ለማለፋችሁ ምክንያት አይሆንም። በአጠቃላይ ሬሚዲያል አሁን ሜቢ ድሮ እንትን ስለነበረ የግቢ ፈተና ከ70% ከማዕከላዊ ከግቢ 30% ደግሞ ከማዕከላዊ ስለሆነ ኦልሞስት 70%ታችሁን የምትሰሩበት ከግቢ ቁጭ ብላችሁ በአሪፍ መስራት ስላለባችሁ 30% ማለት ይሄንን መስራት ስላለባችሁ ክላስ መግባታችሁ ግዴታ ነበር። አሁን ግን ኦልሞስት ግንቦት ላይ የምትፈተኑት ፈተና ስለሆነ የእናንተን የፍሬሽማን የዩኒቨርሲቲ ህይወት የሚቀጥለው እሱ ላይ ፎከስ ብታደርጉ ላለው ማለት ነውና ለሚድ ኤግዛም ለእያንዳንዱ ለብቻ አትዘጋጁ። እና እኔ ዋን ኦፍ ዘ ስማርተስት ወይ ብዬ ተጠቀምኩት። እንዴት ነው ክላስ እንዴት መሰላችሁ የምትገቡት? ስኬጁል ታወጣላችሁ። ኦልሞስት ብዙዎቻችሁ ዩኒቨርሲቲ ገብታችኋል ብዬ አስባለሁ። ቅርብ ገባችሁም አላችሁ። ስኬጁል ካወጣችሁ በኋላ ሞጁሉን ተጠቀሙ። ኮንተንቱን በመጽሐፉ በኮንተንቱ መሰረት ማለት ነው። ከዛን ታነቡና ከባድ የሆነባችሁን ቶፒክ ምን ታደርጋላችሁ?
ከባድ የሆነባችሁን ቶፒክ ትገቡና ሄዳችሁ የዛን ቀን የሚያስተምሩ አስተማሪ እንትን ቲቶሪያሉን ትከታተላላችሁ ትገባላችሁ ማለት ነው። በቃ ዛሬ አሁን የሆነ ነገር አንብባችሁ ገባችሁ። ከዛ በኋላ ነገ የምትማሩት ትምህርት ክላስ ላይ የከበዳችሁ ፓርት ከሆነ ገብታችሁ በደንብ ማየት በቃ። ከዛ ውጪ ግን ሁልጊዜ ክላስ እየሄዱ ይሄ ለግንቦቱ ፈተና አለማንበብ በጣም ፌል የምታደርጉበት መንገድ ነውና ክላስን ማኔጅ አድርጋችሁ በቃ ክላስ የለም እንዳትባሉና መባረር እንኳን አትባረሩም። በጣም አምና ኬኦስ ሲፈጥሩብን ነበሩ። እኔ እንትን አስታውሳለሁ ላይክ የክላሱን 70% ወይ 50% በላይ ያላመጣ ተማሪ አይፈተንም የግንቦቱን ምናምን ብሎ ኢቭን አስተማሪ የሆነ ሰዓት አስታውሳለሁ አቴንዳንስ የላችሁም ኤኔ ነው መሰጣችሁ ምናምን አለን ኤንጂ ኖ ግሬድ ነው መሰጣችሁ ምናምን አለንና ኢቭን ከአስተማሪው ጋር ተጣልተን ነበረኛ እና ይሄ የሆነ ሪዛልት የሚያደርግ መስሎም ማለት ነው። እና በጣም ብዙ ተማሪዎች የሆነ በቃ የግቢውን ፈተና በጣም ሰርቶ ኢቭን ከዛ 30% ሊይዙልን ይችላሉ ምናምን ብሎ ይሄ የግንቦቱን ፈተና በጣም ብዙ ተማሪ ፌል ያደረገበት በቃ ራሱ ክሬት በሚያደርገው መንስኤ ነው እንጂ ኦፊሻሊ እኮ የወጣ ነገር የለም በመንግስት። ነገር ግን ራሱ ክሬት በሚያደርገው መንስኤ ምክንያት ሄዶ ምን አደረጉ ልጆቹ በቃ በራሳቸው ነገር ክሬት ያደርጋሉ፣ በዛ መሰረት ይመራሉ። በቃ እንደዛ እያደረጉ ብዙዎቹ ፌል ስላደረጉ ነውና ክላሳችሁ ማኔጅ አድርጋችሁ ያው ክላስ ሁሌ መቅጣትም አይሆንም፣ ግን አንብቡ። አንዳንድ እየሄዳችሁ የከበዳችሁ ነገር ካለ የዛን ቀን አንብቡ፣ አስተማሪዎቹን አገናኙ እንጂ ከአስተማሪዎች የሆነ ነገር ኤክስፔክት አታርጉ። እውነቴን ነው የምላችሁ። እኔ ከአስተማሪዎች የሆነ ነገር ኤክስፔክት ባታደርጉ ጥሩ ነው። አስተማሪዎቹ በአጠቃላይ ለማስተማሩ ላይ አይፈልጉም። የግቢ አስተማሪ ሲጀመር ከፍሬሽማን ጋር ራሱ በጣም ብዙ ጊዜ ነጥብ በግሬድ ጋር በተገናኘ ብዙ ሰዓት እንደሚጣሉ ታውቃላችሁ። እና እንኳን ሬሚዲያል ደግሞ ገና በራሳችሁ አንብባችሁ ከማዕከላዊ ለምትፈተኑ ፈተና እናንተን ለማገዝ ይቅርና ማለት ነው። ስለዚህ ኢቭን ክላስ የማይገቡ አሉ አንዳንዶቹና ኤክስፔክት አታርጉ። ብዙዎቹ ተማሪ አሁን እያየሁባቸው ያለሁት ምንድነው ኤክስፔክት እያደረጋችሁ አስተማሪያችን እዚህ ደርሷል እስከዚህ ድረስ አነባለሁ ሳይሆን አሁኑኑ ጀምራችሁ ጨርሳችሁ ይሄ ሞጁል 3-4 የምትደግሙበት ጊዜ አለ 3 ወር ውስጥ። በ3 ወር ውስጥ ምንም አሰሩማ ላይክ አሳይመንት የምታስገቡት የለም እየሰራችሁ አይደለም የምትማሩት ግቢ ስለሆነ ማለት ነው። እና ሞጁሉን አንብባችሁ አንደኛ ጊዜ 2-3 ደግማችሁ ሪቫይዝ አድርጋችሁ ጥያቄ የምትሰሩበት ጊዜ ነው ያለው። 3 ወር ብዙ ነው። ስለዚህ ከአስተማሪ ምንም ኤክስፔክት ሳታደርጉ ከራሳችሁ በመነሳሳት ሁል ጊዜ ማታ ማንበብ። ማታ ደግሞ እንዳላችሁበት ኢንቫይሮንመንት ይለያያል። እሱ ማታ ይሁን ሙቃታማ ከሆነ የምትገቡበት ዩኒቨርሲቲ እሱ ይለያያል። ነገር ግን ብቻ በስኬጁል አድርጋችሁ በስኬጁላችሁ መሰረት ማንበብ ነው። በቃ ይሄ ነው የኔ ሆነስት አድቫይስ። እና በጣም ብዙ ነው አይ ሆፕ ቪዲዮ የሚሆነው ብዬ አስባለሁ። ነገር ግን ያው ሆነስት የሆነ አድቫይስ ስለሆነ ይሄን ሰምቶ የወደቀ እንግዲህ አይኖርም ብዬ ነው ማስበው። እኔ ይሄንን የምታደርጉ ከሆነ መስማት ብቻ ደግሞ ያው ሞቲቬሽን አለመኮ ይሰማል። ነገር ግን ሞቲቫችሁን ወደ ተግባር ካልቀየራችሁ ትርጉም ስለሌለው እንደን ስትረሳችሁን አሁኑኑ ደግሞ የምትጨናነቁበትን ስትረስ በጣም እየተጨናነቃችሁ ያለችሁበትን እንዴት መቀነሻ መንገዶችን ልንገራችሁ። እኔ የሚጠቅማችሁን ከኔ ራሴ ማለት ነው። ቸርች ሂዱ፣ ቤተክርስቲያን ሂዱ። መስጊድም ከሆነ ደግሞ መስጊድም እየሄዳችሁ ከአምላካችሁ ጋራ ከፈጣሪያችሁ ጋራ ተቀራረቡ። በቃ በተለይ ግቢ አዲስ የገባችሁ ተማሪዎች ኢንቫይሮንመንቱ አዲስ ነው የሚሆንባችሁ። ለምን ከግቢ በተለይ ከቤት ወጣችሁ ማታውቁ ይበል ልጆች ስላላችሁ ማለት ነው። እና ኢንቫይሮንመንቱን ቶሎ ለመላመድ ወደ ውጪ መውጣት፣ ቤተክርስቲያን መሄድ፣ ከዛ በኋላ የሆነ አክቲቪቲዎችን ማድረግ፣ ስፖርት መስራት ሊሆን ይችላል። ከዛ በኋላ ከዶርም ልጆች ጋራ ወጣ እያላችሁ ዊከንድ ላይም አንዴ ብትሆን አንዳንዴ ማለት ነው፣ ሁልጊዜ ሳምንት አይደለም፣ ዊከንድ ላይ አንዴም ቢሆን ወጣችሁ ከልጆች ጋራ ከተማውን መጎብኘት ሊሆን ይችላል። ወይ ደግሞ ኢቨን ወንዶች ከሆናችሁ ጌም ዞን መሄድ ይቻላል። አንዳንዴ ግን ሁሌ ኮንሲስተንትሊ ሳምንት በሳምንት አትሂዱ። ቁማሩ ላይ ይጮታሉ ልጆች እና ይሄ ኮንሲስተንትሊ በቃ ሪሚዲያል የገቡ ልጆች በተለይ በጣም የሚበላቸው ነገር ምንድን ነው? አሳይመንት የለባቸውም፣ ሚድ ኤግዛም የለባቸውም። እነሱ የሚጨነቁት ብቸኛው ነገር የመጨረሻውን ፈተና ስለሆነ እሱ ቀኑ እስኪደርስ ድረስ በቃ ኢቨን ግቢ የማይገባው ላለ ውጪ ነው የሚከራዩት ማለት ነው። እና
ምን ማድረግ አለባችሁ? እነዚህን ኦፖርቹኒቲዎች ተጠቀሙና ስትረሳችሁን ቀንሱ እና አትጨናነቁ። ስለተጨናነቃችሁ አይደለም፣ አንብቦ ራሱ የወደቀ ብዙ ስለሆነ ታትጨናነቁ። ጀስት በቃ ፈታ እያላችሁ ትንሽ ቻፕተር እያነበባችሁ ስለምትጨርሱት ማለት ነው። ስለዚህ ሌላኛው ደግሞ አሁን ቅርብ ጊዜ የጠሩ ዩኒቨርሲቲዎች አሉ እንደ ጂንካ፣ እንደ ወላይታ ዩኒቨርሲቲ። እንደዚህ አይነት ዩኒቨርሲቲዎች ላይ አሁን ክላስ አልጀመርንም ብላችሁ ጥናት የማትጀምሩ ከሆነና አሁን የገባ ነው አንድ ሳምንት ምናምን እንጨምር የምትሉ ከሆነ እናንተ በተለይ ትበላላችሁ። ወደ መጨረሻ አካባቢ የጠሩ ዩኒቨርሲቲዎች አምናም ብዙ ሰዓት ላይ የሆኑና በጣም ወደ መጨረሻ የሚጠሩ ዩኒቨርሲቲዎች አብዛኞቹ ልጆቹ ቴንሽን ሆኑ በጣም ነው ቢወድቁት። ለምን ቴንሽን ይሆናሉ? የተሰጣቸው ጊዜ ትንሽ ነው። እነሱም ደግሞ ችግር አለባቸው። ክሬት የሚያደርጉት የሆነ እንትን አለ። ኢቭን ተማሪዎቹ ራሳቸው እኛ ሌትን የተጠራ ነው ቶሎ አልተጠራንም ብሎ ክሬት የሚያደርጉት እንትናቸው አይምሯቸው ላይ ክሬት የሚያደርጉት ነገር ስላለ ያኛው ደግሞ በጣም መጥፎ ነገር ነው። ለምን እናንተ የሚጠበቅባችሁ መስራት ትታችሁ ማንን ነው ብለ የምታደርጉት? ሌላ ሰውን ነው የምትወቅሱት ማለት ነው። ስለዛ ከሱ ብትጠነቀቁ ባይነኝ ማለት ነው እኔ። ስለዚህ በቻላችሁ አቅም ደግሞ አምና ሪሚዲያል ተማሪ የነበረ ዘንድሮ ግን የፍሬሽማን ተማሪ ጆይን ያደረገ አሁን ፍሬሽማን የሚማር እንደኔ አሁን እኔ ሆነስት አድቫይስ እንደምሰጣችሁ ግቢ ላይ ደግሞ ሪሚዲያል ተማሪ የነበረና አሁን ፍሬሽማን ገብቶ እንደኔው ፍሬሽማን እየተማሪ ያለ ተማሪ ጋር ቀረቡና ጀስት አድቫይስ ተቀበሏቸው። ለምን እናንተ ያለፋችሁበትን ፓስ ስለሆነ ያለፉት የተለየ ነገር የለውም። እነሱ የሚሰጧችሁ ተመሳሳይ አድቫይስ ነውና እኔ አምና እንደውም ትዝ ይለኛል ላይክ ልክ እኛ ጋር ሲደርስ ሞጁሉ ተቀየረ። ኢቭን እኛ 2017 አስተውሳችሁ ከሆነና የ2017 ሞጁሉ ሲቀየር ማለት ነው በቃ ላይክ አድቫይስ ይሰጡኛል እሰማለሁ። ነገር ግን የኛ እኮ ሞጁል ተቀየረ፣ እኛ ላይ እንደዚህ እንዴት ያደርጋሉ? ፊልም ማድረጉ በቃ የእናንተን ሀዘ ዲፍረንት ነው። በቃ የእናንተን እንደ ልዩ እንደሆነ ነገር ነውና ተመሳሳይ ነው ልንገራችሁና እኔም ፊል አምና ሳረጉ የነበረው ስለሆነ አሁን እናንተን ፊልም የምታረጉ ሴም የሆነ ፊሊንግ ነው። እኛም ፊል ስናረጉ የነበረው ከዚህ በፊትና የተለየ ነገር የለውም። እና የፍሬሽማን አሁን ጆይን ያደረገ የአምና የሬሚዲያል ተማሪ ጋር አውሩና አሪፍ ውጤት ያመጣ ማለት ነው። ዝም ብሎ ፈተና እንትን ሰርቶ ዝም ብሎ ያለፈ ምናምን ከሆነ የሚመክራችሁ ነገር ስለሌለ የሲኒየር ተማሪዎችና ሰከንዲር ምናምን ጋራ ትታችሁ ከሬሚዲያል ወደ ፍሬሽማን ያለፈ ጋራ ምክር ብትቀበሉና የግቢ አሉባልታ ባትሰሙ። ግቢ ላይ በጣም ብዙ ነገር አለና ግቢ ራሳችሁን ከያዛችሁ የምትጠቀሙበት ቦታ ስለሆነ ማለት ነው ብዙ ነገሮች ስለምትማሩ። አላብዛባችሁ ልል ነበረ፣ በጣም በዝቷል። ይሄ ነው ማይ ሆነስት አድቫይስ ለእናንተ የምሰጣችሁ ማለት ነው። እና ያላችሁን ጊዜ ተጠቀሙ። 3 ወር ነው የቀራችሁ። በዚህ 3 ወር ውስጥ እስኬጁል አድርጋችሁ ምንድን ነው ማንበብ ያለብኝ ኦልሞስት 2 ወሯን ባነብ 1 ወሯን ደግሞ ወይም ደግሞ 1-2-3 ሳምንቱን ጥያቄ መስራት አለብኝ የሚለውንም ማስገባት አለባችሁ ጥያቄው እንትን ውስጥ ካሪኩለም እንትን ውስጥ ጥናት ሲስተማችሁ ውስጥ። ምክንያቱም ጥያቄ ሳሰሩ ከገባችሁ አሁንም ድጋሚ የፌል ማድረጋችሁ ቻንስ ከፍተኛ ነው። ምክንያቱም የሬሚዲያል ፈተና ደግሞ ኦንላይን ነው፣ እንደ ኢንትራንስ ግማሽ ኦንላይን ግማሽ እንትን ስለሌለ ሁላችሁም ኦንላይን ነው የምትፈተኑት ሬሚዲያል እና የምትፈተኑት በኮድ ስላለው ደግሞ እየተለያየ ስለሆነ ኮዱ ለእናንተ የሚደርሰውን አታውቁም። አምና ብዙዎቹ ፌል ካረጉበት ውስጥ አንዱ ምንድነው ለእናንተ የሚደርሰውን ጥያቄ አታውቁም። ስለዚህ ግዴታ ሁሉንም ነገር ማንበብ አለባችሁ። እናንተ የምታነቡት ሌላ የሚመጣው በእናንተ ኮድ ሌላ። ይህን ነገር በኋላ መጨረሻ ላይ ፊል ማድረጋችሁ ስለማይቀር ከአሁኑኑ ቶሎ ቻፕተሩን ከቨር ማድረግ፣ ከዛ ድጋሚ መድገም፣ ጥያቄ መስራት። እንደዛ እያደረጋችሁ እቺን 3 ወር ተጠቀሙበት። 3 ወር ውስጥ ኦልሞስት ፈተናችሁ ግንቦት 11 ከ14 እስከ 20 አካባቢ እንደሆነ ተነግሯል። ያው ዘንድሮ ምርጫ ስላለ ነው እንጂ እንደ አምናው ቢሆን ከግንቦት 25 ወይ 24 እስከ 30 አካባቢ ነበረ እኛ የተፈተን ነውና ያው ይሄንን ኮንሲደር በማድረግ አንብቡ ማለት ነው። ያው ቪዲዮ ረጅም ሊሆን ይችላል። እስከ መጨረሻው ግን ካያችሁና ይሄን ሆነስት አድቫይስ የሰማችሁ ተማሪዎች ፕሮባብሊ ይሄን ነገር ተግባራዊ ካደረጋችሁ ከ70% በላይ እንደኔ አምጥታችሁ ማለፍ ትችላላችሁ። ሬሚዲያል በጣም ቀላል ነው። ላይክ እኔ አሁን ፕራውድ የምሆንበት ነገር አይደለም። ኢቭን ሬሚዲያል ካለፍኩ በኋላ ወደ ኋላ ተመልሼ ራሱ ግሬድ 12 ያጠፋዎችን ነገሮች ሳይ እንዴት ነው እንደዚህ ያደረኩት ግን ምናምን ያልኩበት ቦታ ስለሆነ ላይክ ብዙዎቻችሁ ነገራችሁ የምታስተካክሉበት ነው ይሄ ይርና በደንብ ተጠቀሙበትና እስከ መጨረሻው ድረስ ስላያችሁ ተማሪዎች ቴሌግራም ቻናላችንን ተቀላቀሉና የተለያየ ጥያቄዎችን እሰራላችኋለሁ እና ቲዩቶሪያል ቪዲዮዎችም እየተለቀቁ ስለሆነ ሰብስክራይብ እንድታደርጉ ቪዲዮንም ላይክ እንድታደርጉና ያው
ባለኝ ሰዓት ፋይናልስ ላይ ነኝ። እኔም ባለኝ ሰዓት አጣብቤም ቢሆን ለእናንተ እንግዲህ ተገቢውን መረጃ ወይም ደግሞ ተገቢውን ምክር ሰጥቻችኋለሁ ብዬ አስባለሁ። ስለዚህ ሰብስክራይብ እንድታደርጉና ለሌሎች ተማሪዎችም ሼር እንድታደርጉ መልካም ፈተና ይውልላችሁ። እንግዲህ ሁላችሁም ደግሞ ቀጣይ ዓመት አልፋችሁ ፍሬሽማን ላይ ደግሞ ተገናኝተን አሪፍ የሆነ ኢንቫይሮንመንት ፈጥረን ከዛ በኋላ ፍሬሽማናችሁ ላይ ደግሞ አሪፍ ጂፒ አንጥታችሁ የፈለጋችሁበት ዲፓርትመንት እንደምትገቡ ባለሙሉ ተስፋ ነኝ ማለት ነው። ስለዚህ የዛሬው ይሄን ይመስል ነበረ። ቴንኪዩ